ሞትን ቢነበር ስሜ በጭቃቤቱ ልክ ፎቁትልክ እንጋጫለን። ብስጩ ነኝ። ኧረ ተው ብላ ዳቦ ጥሩ ነው። ውይ ሳልጋግርልሽ ሄጃለሁ። እኔ አንቺን አምኜ አይደለም እንዴ? አላለች ቁርፌን አትወድልኝ። አይ ደህና ናችሁ። በስም አንጠራራ። ኧረ እንቴ አንደኛ ብሮ ወደት አይቶ ማለፍ ሰብቶ መቻልን አስተምራኛለች። በሀዘን በጣም ተቀራረብን። ሐኪም ቤት እየቀያየርኩ ተኝቻለሁ። እህቴ ናት። ከኔ ጋር ብዙ ነገር አሳልፋለች። እንደ ቤተሰብ እንደ ልጅ ነው የሚያዩኝ። የኔ ጓደኛ የኔ እህት አብሮ አደገ። የደስታ ዘመንን ብቻ ምርጫው ያላደረገ ፍቅር፣ ክፉ ቀን ያላደበዘዘው መዋደድ። አትውጡ ነው አንተ ምንድነው? አሁን እኮ በቃ እኛ አረጀን። ምን አለን? ወዴትም ሄጃ የለም። እኔም ያው እንደምታውቀው ነው። እሷ ነው የትም አትሄድም። አይዞህ አትፍራ። እና ጥሪ ያለኝ ዛሬ ማን ነው ጥሪ? ያዩ ይወንድም ቤት ምርቃት ነገር ነው። እና መቼ ነው የነገሩሽ? ትናንትና ማታ ባለቀ 11 ሰዓት አከሬም ብለው ነው። እሺ ጓደኛዬ ምን ይደረጋል? አስቸጋሪ ነገር ነው። ትዕግስት አሰፋ እባላለሁኝ። አስቴር ሞገስ እባላለሁ። ባለትዳርና የሁለት ልጆች እናት ነኝ። የአንድ ልጅ እናት ነኝ። በመካከላችሁ ያለው ዝምድና? ከልጅነታችን ጀምረን አብሮ አደግ አንድ ላይ ያደገን ጓደኛ ማቾች ነን። ያው በጣም ጓደኛዬ ናት፣ እህቴ ናት፣ አብሮ አደጌ ናት። ይሄ ነው ያለው። ጓደኝነት የጀመራችሁበትን ጊዜ እናስታውስ። ረጅም ጊዜ ነው። ጊዜ ወደ 1982 አካባቢ ጀምሮ ነው። ከአምስተኛ ክፍል ከ4 ወደ 5 እንደዚህ ባለፍንበት አጋጣሚ ነው። አንድ ትምህርት ቤት ነው የምንማረው። ከትምህርት ቤት አብረን ነበር የምንመጣው። የመገናኛ ዋናው ግን ጓደኝነታችን የጀመርነው እናቷ ካረፉ በኋላ ነው። በአጋጣሚ እናቴን በሞተች ጊዜ በቃ በዚህ በሀዘን በጣም ተቀራረብን። አብረን እዚህ ዋልን፣ አብረን እዝኗን ተካፈልኩ። ከዝኗ ጋር አንድ ላይ ነበርኩኝ። ጓደኝነት የጀመረው በእናቷ ጊዜ ነው። ያው 82 83 አካባቢ ማለት ነው። ከዛን ጊዜ ጀምሮ ነው ከልጅነታችን ጀምሮ አብረን እየተጫወትን ያደግን ልጆች ነን። ስናድግም አንዳንድ ቦታም የተለያየ ቦታ በቃ ተያይዘን በልጅነታችንም ጀምሮ በቃ በፍቅር አብረን ያደግና እስካሁን ድረስ በችግር ትደርሳለች። አብረን ነው ውሏችንም። አሁንም አንድ መስሪያ ቤት ነው የምንሰራው። አንዳችሁ በሌላችሁ አገላለጽ? መጥፎ ባህሪ የላትም። ምንም አይነት ባህሪ የላትም። እኔ ነኝ ትንሽ ቁጡ፣ ቶሎ የሚከፋኝ፣ ቶሎ መበሳጭ እኔ ነኝ እንጂ እሷ ምንም አይነት ባህሪ የለባትም። በጣም ትዕግስተኛ ጓደኛዬ ናት። ለእሷ መግለጽ ስለሷ ጥሩነት መግለጽ ቃላት ያጥረኛል። የዋህ ናት፣ ቶሎ ሆድ ይብሳታል፣ በትንሽ ነገር ደግሞ ትከፋለች እና በቃ ቶሎ የመበሳጨት ባህሪ ያላት እንጂ ከዛ ውጪ በችግር የድርግ ጊዜ ደራሽ ናት። ያው እኔ አሁን አግብቼ በትዳር ላይ ባለውበት ሀዘን ቢገጥመኝ ከጎኔ ናት፣ በደስታዬ ጊዜ ከጎኔ ናት። በሁሉ ነገር በቃ የማትለየኝ አብረን በቃ እኔም የምተማመንባት ይሄንን አድርጊልኝ ይሄን እንዲያ ታደርግልኛለች ብዬ የምተማመንባት የሆነ ችግር ቢገጥመኝ እንዲህ ነው ጓደኛ እንዲህ በስም እንኳን አንጠራረም፣ አብሮ አደግ ነው የምንባባለው። ይሄ ማንም ያውቀው። ልጆቻችን እንኳን የሷም አንድ ልጅ አላት እኔም እሷ አለች። በቃ አብሮ አደግ ምናምን እያሉ እነሱ ሁሉ ይቀልዱብናል። አብሮ አደግ እንጂ አስቴር ወይ ትዕግስት እንጃ ብትለኝ እኔም የሚከፋኝ ነው የሚመስለኝ። እሷም አትለኝም እኔም አልላት። በስም አንጠራራ። እንደውም አስቴርም አትለኝ። አብሮ አደግ አንቺ ሁሉ ነገር አይተሽ ዝም ብለሽ ነው የምትንጨረጨር። ማለፍ አለብሽ፣ አይተሽ ማለፍ ሰምተሽ ማለፍ አለብሽ ብላ የምትመክረኝ ጓደኛዬ ናት። ታሻሽል የምለው ነገር ምን አላት? ለሁሉ ነገር ገቢ ናት። አንዳንድ ጊዜ እላታለሁ ዝም ብለሽ ሁሉ ነገር ላይ ለምንድን ነው የምትገቢው? አንዳንድ ጊዜ እኔ በደረሰብኝ ሁኔታ ስነግራት እሱ እግዚአብሔር ነው የሚያውቀው። እግዚአብሔር ያለው ነገር ይሆናል። ስለዚህ አንቺን ማለፍ ነው ያለብሽ እንጂ እንደዚህ ለምን ትኛለሽ ብለኝ ነው እኔ ነው መልሳ የምትቆጣኝ። በልዩነት የሚጠቀስ የአብሮ አደግ ውለታ? ከዛሬ 7 ዓመት በፊት ስቲል እስካሁን እያመመኝ ቢሆን ግን የዛሬ 7 ዓመት አካባቢ በጣም ታምሜ ነበር። ከብዳል የምገልጸው በሽታም አልነበርና እንደውም እግዚአብሔር ይመስገን ሞትን ቢ ነበር ስሜ። ሞትን ቢ ብለው ነው መስሪያ ቤት ራሱ ያወጣል። አንቺ ሞትን ቢ ከዛ ሁሉ ተርፈሽ መጣሽ ነው የተባልኩትና የዛ ሰዓት ለኔ መስዋዕት ብዙ ነገር ከፍላልኛለች። ስራ አስፈቅዳ መታ አብራኝ ውላ አስታማኝ ወደ ቤቷ የተመለሰች አለ። ቤቷን ሁሉ ዘግታ ትዳሯን ቤቷን ሁሉ ሲትታ ልጆቿን ትታ ከኔ ጋር ብዙ ነገር አሳልፋለች። ያ ማረሳው ነገር የኔ ህመም ነው። በህመሜ ሰዓት ደግሞ ብዙ ስቲል እስካሁን ድረስ እየከፈለች ነው ከኔ ጎን ሆና ማለት ነው። ብዙ ነገር አልጋልኛለች እና ማረሳቸው ነገሮች ግን የህክም በቃ ህመሜን አረሳውም። በጣም ታመሜ ነበር። ዛሬ ትሞታለች ነገ ትሞታለች እየተባለ ግን ጓደኞቼ ሁሉ መጥተው
ዛሬ ትሞታለች ብለው ሁላ የተዘጋጁበት ወቅት ሁሉ ነበርና በዛ ሰዓት ከጎኔ ነበረች። መቼም ተለይታኝ አታውቅም። ዛሬ ትወጫለሽ ብላ ባለችኝ ሰዓት እኔ ከአንዴም 3 ሐኪም ቤት ተኝቻለሁ። ሐኪም ቤት እየቀያየርኩ ተኝቻለሁ። እማረሳው መቼም እማረሳው ዛሬ ሐኪም ቤት ትወጫለሽ ብላኝ ከሰዓት መታ ማረሳው ነው። መቼም ጥፍር ቀለም እግሬም ጥፍር ቀለም ቀባችኝ፣ እጄን ጥፍር ቀለም ቀባችና ዛሬ እኮ እንወጣለን አለችኝ። እውነትም እኔ ዶክተር ያስወጣኛል ብዬ አላሰብኩኝም። በጣም በሚገርም ሁኔታ መጥቶ ዛሬ መውጣት አለብሽ አለኝ። በጣም ማረሳው በቃ ይሄ ነገሯን ፀጉሬን ታበጥራ ገላይና አጥባ በቃ እዛው እያለሁ አጣጥባኝ ጥፍር ቀለም ቀባችኝ። ዛሬ እንወጣለን አለች። ወጣው ባለችው ቀን ማረሳላት ይሄንን በቃ እህቴ ናት። በቃ ብተማመንባት እህቴ ጓደኛዬ። ዛሬ በጣም ቡና ጠራሽ። ሌላ ጊዜ ከዚህ በፊት አለ ጠጥተን የምንጨርሰው አንቺ ደግሞ ደብለቅ ማለት ነው። አረጀሽ በቃ ጓደኛዬ እና እድሜ ገፋ እንዴ እድሜ ሲገባ እኮ ከባድ ነው። አብራ አደግ ኧረ በጣም እሷ እና አሁን ገና አልፈላም እንዴ ቡና መብራት ጠፍቶ ደግሞ ስትረማምት ነበርና አይሞላልኝ ነው ለታችንም አንድ አይነቶች ወለድ ብቻ እኮ ነው። አዩ ትዝ ይላል ቀጠሮ እንደማላከብር ታውቃለህ አይደለም ሁሉ ጊዜ አዩ እናንተ መቼ ወሬያችሁ ከያዛችሁ አጨርሱም ነው። ወሬ ብቻ አይደለም ስንሸኛኝ ደግሞ የምናወራው ነገር ማትቀሩበት የለ ዘመሪያችሁ ብዙ ማትጠሩበት ማትሄዱበት ስለሌለ ከባድ ነው። ስንኩል ችሎ ማሳለፍ። የዛሬውም ጥሪ ጀምራለች ነበር። ዛሬ የእሷ ጥሪ አልቃይ አዩ እኮ ጨቀጭቆ ጥሪ ነው። አንቺ ጥሪ ነው። ጥሪሽ አያልቅ፣ ለቅሶሽ አያልቅ፣ አይ ጠይቂው አያልቅ። አንድ አይነት እኮ ነን ሁለታችንም። እኔ ብዙ እኔ ታውቂኛለሽ። ተይ በእኔ አታማኝ። ተይ ጓደኛ። ፈታኝ ጊዜያችሁ ምን ነበር? እንዴት አለፋችሁት? ከባዷ ጊዜያችን እኔ ህመም ናት። ያው እሷ አንድ ጊዜ በጣም በጣና ታማ ነበረ እና በጣም ከአንድ አመት ማለት ይቻላል ሰርጀሪ ተደጋጋሚ በመሰራት ሆስፒታል ተኝታ በነበረበት ሰዓት ላይ በቃ ማንም ትተርፋለች ብሎ የሚያለም አልነበረም። ያ ጊዜ ከባድ ነበረ እና እዛ ሆስፒታል ያው እኔም ከጎኗ በመሆን ካልለያት አብረን በቃ በጸሎት ከእግዚአብሔር ጋራ ያ ሁሉ አልፎ ዛሬ እግዚአብሔር ይመስገን እዚህ ደረጃ ደርሳለች። ያ ጊዜ ከባድ ነበር። የታመመችበት ጊዜ ናል ማስታውሰው በጣም ለእኔ ትልቁ ከባድ ጊዜ እስካሁን ድረስ ብታመምም ግን የባለፈው በጣም ከባድ ጊዜያችን ያሳለፍነው ተሳስበን ተነጋግረን ተደጋግፈን ያለፍከው ደግፋኝ ያለፍኩት ያቺ ጊዜ ናት። አንዳችሁ በሌላችሁ ቤት ያላችሁ ተቀባይነት እንደ ቤተሰብ እንደ ልጅ ነው የሚያዩኝ። ነፍሳቸውን ይማር አባቷ አሁን በህይወት የሉም። በዛ በነበረበት ሰዓት ላይ በቃ እናቷ አሁን አሉ እንደ ቤተሰብ እንደ ልጅ ነው እንጂ እንደዚህ እንደ ጎረቤትም ምናምንም እንደ ጓደኛ አይደለም። በቃ ቤተሰብ ነው የሚያዩኝ። አባቷም እናቷም አባቷም በህይወት በነበሩ ሰዓት በጣም ለእኔ የነበራቸው ፍቅር ለእኔ በነበራቸው አክብሮት በቃ ከእሷ ለይተው አያዩኝም ነበረ። ባለቤቷ ያከብረኛል፣ ልጆቿ ያከብሩኛል። ባለቤቷ ራሱ እንደ እህቷ ነው ማለት እንደ እህቷ አድርጎ ነው የሚያየኝ ራሱና ጥሩ ተቀባይነት ነው ያለኝ። አዩ ዛሬ ሳይለንት ሆኗል። ምን አድርገሽ ነው? ቁርስ አልበላም እንዴ? ተሯሩጬም ቢሆን ያው ታውቃለህ የቁርስ ነገር በልታል። አየዬ በልታል ትላለች፣ ግን ቁርስ በልተውና ጥላት ይጠፋለች አይደለ? ያለውም ግን ያው አንዳንዴ አይጠፋም። ግን የማህበራዊ ቤት እንጂ ልብስ አለብኝ ይበዛል በጣም አዎ፣ ግድ ነው። አየዬ ደግሞ አንተ የማህበራዊ ኑሮ ግድ ነው። ከሰው ጋር መኖር ያለብን ነገር መኖር አለብን። መጀመሪያ ደብቃችሁ ይህን ነገር በኋላ ነው ተገብሩት። ምን ዛሬ ደግሞ ልትሄዱ ያስጨቀጭቀኝ የለ? አዎ አውቃለሁ። ስለምትሄዱ እኮ ነው። ለቅሶ የታመመ ነው የምንጠይቀው፣ የወለደ ነው የምንጠይቀው። የት እንሄዳለን ሌላ ቦታ? አየዬ እስኪ ተጋጭታችሁ ታውቃላችሁ? እንጋጫለን። የሚገርመው ነገር በትንሽ በሰዓት አንድ ቦታ ልንሄድ ተቀጣጥረን ወይ እኔም ሁለታችንም እንደ አርፋጆች ነን። በቃ እንደዛ ወይ በሆነች ነገር በትንሽ ነገር እንጋጫለን እና ያንን መጋጨት ግን እንዲህ ጠልቀን ቂም ተያይዘን ምናምን ነገር ሳይሆን በቃ እንነጋገራለን። ይሄ ጥፋትሽ ነው፣ ይሄ ጥፋቴ ነው እንባባላለን። እኔ ያው ትንሽ አኩራፊ ነኝ፣ ብስጩ ነኝ፣ እናገራታለሁ በጣም። እኔ እንደውም ከእሷ ይልቅ እኔ ነኝ የምናገረው። እሷ ግን በጣም ትዕግስተኛ ስለሆነች ታልፈኛለች። ግን እንፈተዋለን። ኃይለ ቃል ተነጋግረን ተላልፈን ግን ወይ በማግስቱ እሷ ትደውላለች፣ እኔ ራሴ እደውላለሁ። ለምንድን ነው ግን እንደዚህ ብዬ የተናገርኳት? አንቺ አትደውይም እንደ እኔ ዝም ካልኩ ዝም ነው እንደምትውላትና ደወለና ታዲያ ትናንትና ጨውሽብኝ ከዚህ በላይ ምን ላድርግሽ ትለኝና ያው ተነጋግረን ወይ እኔ እመጣለሁ። እኔ ስለሆንኩ ጥፋተኛው በአብዛኛው እኔ መጥቼ ቤቷ ቁጭ ብዬ አብረን ተሳስቀን ተነጋግረን አንቺ እኮ ያደረግሽው ይሄ ነበር፣ ትናንትና ጥፋተኛ ነበርሽ እኮ አብሮ አደግ፣ ይሄ ማድረግ የለብሽም ነበር። በቃ አሁን ለማንኛውም እሺ
እና እንደዚህ ቂም ተያይዘን ሳይሆን ይሄ በቃ ልክ የቤተሰብሽ አሁን ወይ እናትሽ አባትሽ ጋር ብትጣይ ቂም አትይዥም አይደለ? ነገ ወዲያ ወይ ማታ ተመልሰሽ እንደምትነጋገሪ በቃ በዛ አግባብ ነው እንጂ እንደዚህ ተኮራርፈን ሰው አንድ ቀን መሀላችን ገብቶ አሸማግሎን አያውቅም። ይሄን ያህል ጊዜ ማለት ነው ታረቀው ተኮራርፈን አናውቅም። አዎ ተጭቃ ቤት ልክ ፎቁትለት አይዋ እሷ እኮ ረስታት ነው። የቅኔው ለምመኛት ደግሞ እሷን ነገር ነው ሁሌ ስትላት ለእኔ የመጣ ነው የሚመስለኝ። ያንተ ጨዋታ እኮ ሲኖርበት ነው እኛ ቡና ስንጠጣ ሞቅ ደመቅ የሚልልን። ምን ላይ ብጨቃማ ችግር አለብህ አንተ አትወድም ደግሞ ምን ልትሉ ነው ትላለህ። እሱ እኛም አንፈልገው አጋጣሚ እኮ ነው። አመት ያደርሰን ይባላል። ቡና ቁርስ ጻድቅ ያዙ የትኛው ይሻላል? አየዬ ጓደኛዬ ሲያዙ ናሲስ እሺ እንካዬ ባልየው ያዙ ሲ ባልየው እኔም የጓደኛዬ ባለቤት ያዙ። አርሶ ማረ ቡና ፊም እኮ ይዛለሽ ይበላል እንደ ቡና ቁርስ እና እንደ መጀመሪያ እኮ ለሱ ነው እና ያንቺ መቼ ይዛለሁ። እኔ እንኳን ተቀልሽችን ነገር ነው የምወዳት ችል ያዛት ዳቦ ነገርማ ጥሩ ነው። አየህ ያስክ በደምብ ለምን አትበላም? ዳቦ ትበላ የለ እንዴ? ለምን ሲያስፈልገኝ ሲያሰኘኝ ብቻ ነው። ኧረ ብላ ትንሽ ኧረ ተው ብላ ዳቦ ጥሩ ነው። የማትረሱት አጋጣሚ አመት አልፎታል። በጣም በቃ ማረሰው ነገራችን ብዙ ነገሮች አሉ። ድግስ ነበረኝ እኔ ያንን ድግስ እና የመድኃኔዓለም ማህበር ትደግሳለች እንጀራ ጋግሬልኝ ብላኝ ማታ መታ አስቀምጣልኝ ሄደች። ከዛ ጠዋት ስደውልላት በማግስቱ ውይ ሳልጋግርልሽ ሄጃለሁ ምናምን ነገር ብላኝ ለቅሶ ገጥሞኝ ሄድኩ አለች። እና እንግዲህ በማግስቱ ማህበሬ ነው። ከዛ በቃ በጣም ተናደርኩኝ፣ ተቆጣው፣ ሰድቤያ ስልኩን ጆሮዋ ላይ ዘጋሁኝ። ከዛ አጋጣሚ ሌሊት የአክስቴ ልጅ ባል ወንድሙ አረፈና ለቅሶ ሄድኩ። የወንድሙ ሚስት ይቅርታ ሶሪ ደወለች እና አክስቴ ልጅ አርፏል የድንቆ ወንድም ስትለኝ ወዲያው ነው የተነሳሁት። ያመጣችኝ ወደ 4 ሰዓት አካባቢ ነው። ሌሊቱን ሁሉ ስጋግር ነው ያደርኩትኝ እና ጨርሼ ወዲያው ከነሱ ጋር ተገናኝተን ለቅሶ ሄድኩ። ደወለችና እንዴት አደረግሽው አለች። እባክሽ ለቅሶ ገጥሞኝ አልጋገርኩት። እንዴት እኔ አንቺን አምኜ አይደለም እንዴ ትቼልሽ ሄድኩትኝ ካልጋገርሽም አልጋገርም አትይኝም እንዴ ብላ አበደች። ከዛ በቃ አልተመቸኝም፣ ለቅሶ ነው አንቺ እኮ የአንቺ እኮ እንጀራ አይበልጥም የሚበልጠው የገዛ ዝምድናዬ ነው አልኩኝና መልሼ ስልኩን ዘጋሁበት። ተናድጄ በቃ እሺ መጥቼ ወስዳለሁ ሊጡን ብዬ ተነስቼ ለቤት ሲሄድ በዛ አጋጣሚ እሷ ለእውነትም ቤተሰብ ዘመድ ለቅሶ ገጥሟት ነው የሄደችው እና የዛን ቀን ጋግራ አዘጋጅታልኝ ነው የሄደችው። ያው ኃላፊነቷን መወጣት ስላለባት ማለት ነው። ከዛ እኔ የእውነት ወጥቶኛለሁ። ተነስቼ ሲሄድ ጨርሰዋለች፣ ጋግሯለች፣ አዘጋጅታለች። ከዛ በኋላ መልሼ ደወልኩላት። ደወለች ይለኝና አንቺ ለምን እንደዚህ የምታደርጊው? መጀመሪያ ሳታቂ ሳትረጂ አይደለ የሰደብሽኝ? ቸኩለሽ ሰድበሽኝ ስልኩን በላይ ላይ ዘግተሻል ብላ መልሳ ስልኩን ዘጋች። ከዛ መጨረሻ ደግሜ በደውልላት አላነሳ አለችኝ። ከዛ ብደውል አላነሳ አልኳት። እዛ ቤት መጣሁኝ። አያልቀርም ጓደኝነት አለ። ከቀብሩ ባለቤት መጥቼ ማታ መጣች። አላናገረችኝም እንዳልኩሽ ነው ትንሽ ታኮርፍና ከዛ በማግስቱ ግን በቃ መታ አብራኝ ስትሰራ ስታስተናግድ ውላ እኔንን ሁሌ እንደ እንትን እያነሳን ለሰዎችም እናወራለን እንዲህ አድርጋኝ ምናምን እያልኩ ማለት ነው። ያችን ቀን ነው ማረሳት። አብሮ አደግሽ ምን አትወድም? ኩርፌን አትወድልኝ። ማክሮፌን በስማ አትወደው። በዚህ ታኮርፊያለሽ ብለን ኩርፌን ነው የማትወደው እንጂ ትዕግስተኛ ስለሆነ አትወድም ምለው ነገር የለም። ብዙ ነገሬን ስለምታልፍልኝ ያልተጠራችበት ቦታ ድሪ ቦታ ምናምን አሁን ላይ እንሂድ ብዬ ብላት በፍጹም ደስተኛ አትሆንም፣ እሺ አትለኝም፣ ፍቃደኛ አትሆንም። እና እንዲህ ያልን አረጀን። እግዚአብሔር የተመሰገነ ይሁን። ገፋውን መርሳትም ጀመርን። አይ ደህና ናችሁ፣ ባላችሁበት ተጠቀማችሁ። ታችሁንም አትስጡ፣ ኧረ አንሰጥም። መንገድ ቀንሱ እና ስፖርት ስሩ፣ ሩጡ፣ እግር መንገድ አብዙ አለ ዶክተሩ። እኔ መሮጥ ግዴታዬ እኔ ሩጭ ነው የተባልኩት ታውቃለህ። ሯጭ እኮ ለአትሌት ነው የጠቀመው ብዬ ነው። አንዳንዴም ለእኔም ይጠቅማል። አብሮ አደግ ግድን እንዴ ይሄ ደግሞ ዝም ብላት ነው። ኮሎምቢያ ዛ ፈንድሻ አዩና ጥራጥሬ አይሆንለትም። አላ ላሲዚ መጀመሪያ ነበር እሱን ነበር ማሰት። ይሄው የምታሳልፏቸው የጋራ ጊዜያት በጣም ብዙ የጋራ ጊዜ አለ። ድሮም በልጅነታችን ጀምሮ በቃ የተለያየ ቦታ ላይ እሷ ያለኔ እኔ ያለ እሷ እንሄድም። ተጠራርተን ተጠባብቀን ነው ቤተክርስቲያንም ቢሆን
አንዳንድ ማህበራዊ ጉዳዮች ላይም ቢሆን ከልጅነትም በነበረ ሳለ አሁንም ደግሞ ጊዜ ገደብ የለውም። በአብዛኛው ጊዜያችን የምናሳልፈው እዚህ ቤት እመጣለሁ። በአብዛኛው እኔ ነኝ እዚህ የምመጣው። ቡና እየተጠራራን ቤት ቡና አፈላለሁ። እኔ በተለይ እኔ ጋር ካልደወልኩላት ራሱ 2 ቀን 3 ቀን በጣም ትበሳጫለች። እንዳልኩሽ ቶሎ ነው የምትናደደው። በቃ ዛሬ ደግሞ ቡናም አልጠራሽኝም እንደዚህ ነው ምናምን ጠፋሽ ብላ በቃ ያ ነው ቶሎ ነው ግንኙነታችን። ብዙ ጊዜ እንዲህ አብረን እንጠጣለን። ቡና አፍልታ ትጠራኛለች። እኔ አንዳንዴ ነው የምጠራት፣ ግን በአብዛኛው እዚህ ስመጣ ነው ለእኔ ደስተኛ መሆነውና በዓል አብረን እናሳልፋለን። ያው ቅርብም ስለሆነ እዚሁ ጎረቤት ስለሆነ ይሄ ረዥም ጊዜ የሚባል አይደለም ግንኙነታችን፣ ቶሎ ነው። አንዳንዴ ደግሞ ራሳችንም ብለን ውጪ ሻይ ቡና እንበል የምንወጣበት ጊዜ አለ። ችግራችን የምንወያይበት ጊዜ አለ። እቤት መታ እንኳ ተጫውተን ቆይተን ውጭ ወተን ራሱ እንቆማለን 3 ሰዓት 4 ሰዓት ወይ ከምደው ቆመን ብናወራ የማያልቅበት ጊዜ አለና መለያየት እንኳን ማንፈልግ ጓደኛሞች ነን። ዛሬ እናንተ ላይ የለም እና ሽቱ የለም ሽቱ ስራ ናት። ቃል ይሄ ልጇ ተነሳ ጭራ ለብሽ ዛሬ ጫጫታ ምናምን ቀነሰ። ጫጫታ ቀነሰ። አዩ ብቻ ነው ዛሬ እሱም ሳይለንት ሆኗል። ዛሬ ሳይለንት ሆኗል። ምን አድርገሽው እንደሆነ እሱ ነው የሚያውቀው። እንግዲህ አይቀዳም ወይስ አይልቅዳል? አንቺ ደግሞ ስኳር ትወጃለሽ ለካ ጓደኛ። አይ ስኳር ቀንሽ ብሎኛል ዶክተር። ለማንኛውም ትንሽ አርኪ። ይሄ ስኳር እድሜ ገፋ ቀንስ አለኝ ስኳር ይችላል። እንደ እድሜ ሲገፋ እኮ ግድ ነው ከጤና አንጻር እንግዲህ። ወይኔ እኔ እንደው ምን ይሻለኛል? ቆይ እስኪ 2 ነገር ይዤ በእጄ ችግር ነው። አረቢ አይ ፈንድሻ ይቻላል። ዳጅት ያደርጋል። አይ ቡና ቁርስ እንጂ አልሰከነም። ሰክኗል። አንቺ እኮ አንዳንዴ ታደፈርሻል። ሰክኗል እንግዲህ በየ ባዶ ነው የሚጠጣው። እኔ ባዶ ነኝ። አራዩ እሱም ስኳር ነው እንዳንቺ እንደኔ ስኳር ለእኔማ አይ ትቷል ብዬ ነው። አቦሉን ጠጣና እኔም እኮ አለኝ ፕሮግራም ነግሬሽ የለ እኔም የምሄድበት አለኝ እና እኮ ሌዳ አቦሉ ሳለው ኦኬ ደወሉልኝ። ያንቺን ቡና ካልጠጣሁ መች ይወጣል? ችግር ነው። ለማን ያዩ ነው ስኳር አነስ ያለ። እሺ አይ እሺ ያው ጓደኛ እሺ አሪና እጣን ታውቂያለሽ? ኧረ በወለላ እኔም እኮ እጣን ሲኖረው ነው የምወደው ጓደኛዬ። በደንብ አልጨስም አላ ምን ሆኖ ነው? ሰዓት የለውም አይ ጓደኛዬ እዚህ ልሻላ ድሮ ባጠረ እየተደባበቅን እንዴ ፋዘር ሲወጣ የምንጠራራው ነገር። ፋዘር ሲወጡማ ተያይዘን ያችን ትናንት አስታውሻት አያለን ደግሞ ተያይዛችሁ የት ልዞሩ ነው ደግሞ ተገናኛችሁ ትላለች። ስም ነበረን እኮ የሆነ ስም አውጥታለን። እንደው እኔ እንጃ ረሳሁት። ምን ነበር ያለ የሆነ ነገር ብላናለች። አይ ቆንጆ ቡና በቡና ልታማማ። ኧረ እንዴ አንደኛ ብሮ አደግ። በዚህ ወዳጅነት ምን አተረፋችሁ? እኔ ጥሩ እህትነት፣ ምክንያቱም እኔ አሁን ካጠገቤ ነው ያለች ብዬ ነው የማስበው። እሷ እስካለች ድረስ የሆነ ችግር ቢገጥመኝ በቃ ምትደርስልኝ ናት ብዬ ስለማስብ በቃ እህቴ ናት። ብዙ ነገሮችን ትመክረኛለች። አብሮ መኖርን፣ ማሳለፍን፣ ጥሩ ፍቅር ነው። እኔ ከሷ እህትነትን በቃ እህትነት ከጓደኛ አልፎ እንዴት ነው እህትነት መገኘት የሚችለውን ነገር ቃላት ያጥረኛል። ስለሷ ብዙ ማውራትም አልችልም እና ከሷ ያተረፍኩት ብዙ ነገሮች አሉ። ለእኔ አብሶ ትዕግስተኝነትን አይቶ ማለፍ ሰብቶ መቻልን አስተምራኛለች እና ይህንን እህትነትን አግኝቻለሁ በዚህ በረዥም ሰዓት። ብንለያይ ኑሮ በልጅነታችን የነበረው ጓደኝነት በዛው ቀርቶ ቢሆን ኑሮ አሁን ያለውን አብሮነታችንን አይኖርም ብዬ ነው ማስበው። እንደ ስሟም ትዕግስት አድርጎ የፈጠራት እውነትም ትዕግስት ነሽ ነው የምላት። ትዕግስት ብለው ያወጡልሽ ራሱ ትየኩሩ ይላል። ትኩሪት ነው እናቷን አባቷ ተሰፋ ብሩ ይባላሉ። ያወጡልሽ አውቀው ነው ትዕግስተኛ እንድትሆኚ ነው። ትዕግስተኛም ስለሆንሽ ነው እና ትዕግስት ብለው ያወጡልሽ ለዛ ነው ላታ ነው። ትዕግስተኛ ናት በጣም። ቅጣትም አለው ትቀጫለሽ። አንቺ ቅጭቅጭ ጀመረሽ እና ጠጋ በላይ ምን አይነቷ ናት በእናትህ። እስካሁን ድረስ እንዴት ትቆያለች? ኧረ መቅጣት ነው ሁሉ ጊዜ ልማዷ ነው። ቆይታ ነው የምትመጣው። ዳቦ ሲዛ ጓደኛዬ ወይ እስቲ አብሮ አደግን ዳቦ ቅመሹ ዛሬ ብታይ። የቤተሰብ ኃላፊ እሱን ትጨርሻለሽ ወይስ ልስጥሽ? መደራረቢ የደፈረሰ ስጫት ስለመጣ ያረፈደ የደፈረሰ ያለ ስኳር ነው። በስኳር ነሽ አይደል? ይሄው ቤትሻ። እናመሰግናለን።
እኔና አብሮ አደግ ይኸውልሽ እንግዲህ ቶሎ አንወጣም። አንድ ቦታ ስንሄድ እንደምታውቂው አሁን ስንት ጉዳይ አለ። ዛሬ ሰዓቱ ሄደ። ሰዓቱ ሄዷል። እኔም እሄዳለሁ፣ እሷም ትሄዳለች። ሁሌ መልሞስሞስ ነው። እንዴት ይሻላል? ቤት ይሻላል። ለዛ ነው ነገሩ። እች እኮ ፈጣን ናት። ላፍ ላፍ ቤትሻ አንዳንዴ ለእኔ ማስተምሪኝ እላታለሁ። አለባበስሽ እንዴት ነው ስትፈጥኝ አፈጣጠኑን አላት። ለሰው አልመክርም። የእውነት ተፈጥሮ ነው። እኔ እኮ እላለሁ እኔ በሞትም እኮ ሬሳ ይላስቶላልታም አይዬ ያለችውን ሰምተን አንዳንድ ቀን እሰማታለሁ፣ አንዳንድ ቀን አሰማትም። በዚህ ዘመን ላለ ወዳጅነት ከልምዳችሁ ጓደኝነት ቀላል ነገር አይደለም። ትልቁ ነገር መቻቻል ነው። የሰው ልጅ በቃ አብሮ ሲኖር መቻቻል፣ መፈቃቀር፣ ፍቅር ነው። አንዱ ለአንዱ መተሳሰብ ነው ትልቁ ነገር ማለት ነው። አሁን እኔ ለሷ ስለሷ ማሰብ አለብኝ፣ እሷ ስለኔ ተሳስበን የኔን ክፉ አትወድም፣ የሷን ክፉ አልወድም። እህትነትን ነው ፍቅር መኖር አለበት እና በቃ መቻቻል ትልቁ ነገር መቻቻል ነው። ችግሮች እንኳን ቢፈጠሩ በመነጋገር ኩርፊያ አያዋጣም ማለት ጥቅም የለውም። አሁን መነጋገር ያ ችግር ምንድን ነው? የችግሩ ምንጭ ምንድን ነው? የሰው ወሬ ሊሆን ይችላል። በእኔና በእሷ መሀል አሁን ማንም ያውቃል። ባይዘዌ በዚህ አጋጣሚ በስራ ቤታችንም አንድ ላይ ነው እና ያውቃሉ። ስራ ቦታ አሁን እንዴ እሷም አብሮ አደግ ነው የምትለው፣ እኔም እንደዛው ነው የምለው። በስም አንጠራራ። ማንም ስለ እሷ ክፉ ለእኔ ያወራ፣ እሷ ጋርም ሄዶ ማንም ሰው ስለ እሷ ክፉ አያወራ፣ ስለ እኔ ክፉ አያወሩላትም። እና ያንን የሰው ወሬ እኔም እሷ የሚገጥመኝ ነገር የለም። የሰው ወሬ አለመስማት ትልቁ ነገር። አንዳንድ ሰው በቃ በሰው ወሬ ያ ጓደኝነት ሊፈርስ ይችላል እና ይሄ ነው ትልቁ ነገር፣ መቻቻል፣ መፋቀር፣ መተሳሰብ። በሉ እንግዲህ የቢራ መጠጫ ቁጭማ መቁረጫ ይስጠናቡ። አሜን 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 አሜን። አየዬ ይህን ነበር የምንፈልገው እኮ አየዬ። ምስጋናና የቀረ ሀሳብ ፈጣሪን አመሰግናለሁ። በመጀመሪያ ደረጃ በፍቅር በሰላም ከቤተሰቦች ጋር እዚህ ያደረሰኝ ማመስገን የምፈልገው በመጀመሪያ ደረጃ እግዚአብሔርን ነው። እናቱ ድንግል ማርያምን አመሰግናለሁ። ማለት ለዚህ ቆሜ እዚህ ደረጃ ስለደረስኩኝ እዚህ ቦታ እዚህ መድረክ ላይ ቆሜ ራሱ እዚህ ስለ ጓደኝነት መመስከሬ በራሱ እግዚአብሔርን አመሰግነዋለሁ። ማለት ትናንት ትሞታለች የተባልኩ ልጅ እዚህ ቁጭ ብዬ መታየቴ ለእኔ ራሱ ትልቅ ነገር ነው። እግዚአብሔርን በትልቁ አመሰግነዋለሁ። ከዛ መቀጠል ደግሞ ያው ውድ ባለቤቴ እሱን ልጆቼንም ሁሉንም አመሰግናለሁኝ። ቤተሰቦቼን አመሰግናለሁ። እህቴን፣ ወንድሜን በጣም ነው የማመሰግነው። በብዙ ችግር የደረሱልኝ ስለሆኑ ማለት ነው። ብዙ ነገሮችን አሳልፌያለሁ እና የማመሰግነው ከእግዚአብሔር በታች ቤተሰቦቼን ነው። ጓደኛዬንም አመሰግናለሁ፣ ልጄንም አመሰግናለሁ። ማለት በእሱ ጸሎትም እዚህ ነው የደረስኩት። ሕፃን ሆኖ ቢሆንም ጸልዮልኛል። እዚህ የደረስኩበትም ከእግዚአብሔር በታች ቤተሰቦቼ ናቸው። እኔ እንጃ ስለምረበሽ ነው መግለጽም ስለሚከብደኝ ነው፣ ይቅርታ። ከዛ በተረፈ ያው እናንተንም አመሰግናለሁ። እዚህ ድረስ መታችሁ ይሄንን የጓደኝነትን ጥቅምና ለጓደኝነት ስለ ፍቅርም ቆሜ እንድናገር ስላደረጋችሁኝም እናንተንም አመሰግናለሁ። ውድ ጓደኛዬ በጣም ነው የምወድሽ፣ በጣም ነው ማከብርሽ። በእድሜ በጤና በፍቅር በሰላም አብረን ልጆቻችንን እንድንድር እንድንኩል እድሜ ጤና ይስጠን። ለአንቺም ይስጥሽ የኔ እናት፣ እድሜ ጤና ይስጥሽ። አሁንም መድኃኒዓለምም እግዚአብሔር መድኃኒዓለም ቸሩ መድኃኒዓለም በጤና በሰላም ይጠብቅሽ። በጣም ነው የምወድሽ፣ በጣም ነው ማከብርሽ። ትዕግስት የኔ ጓደኛ ምለው ሄኖክ የኔ ጓደኛ የኔ እህቴ በቃ አብሮ አደጌ እህቴ ጓደኛ በቃ መግለጽ ከምችላት በላይ ናት። እድሜዋን ጤናዋን ሁሉ ነገሯን እግዚአብሔር እድሜ ከምንም በላይ እድሜና ጤና ነው። ለሰው ልጅ ጤና ነው። ጤና ካለ እድሜ ያለ። እድሜዋን ጤናዋን ይስጥልኝ፣ ቤተሰቦቿን ይጠብቅልኝ፣ ባለቤቷንም ይጠብቅ፣ ልጆቿንም ትልቅ ደረጃ ያደርሳት። እድሜዋን ይስጥልኝ ጓደኛዬ፣ እድሜሽን ጤናሽን ይስጥሽ። እወድሻለሁ፣ በጣም አከብርሻለሁ፣ እወድሻለሁ ጓደኛዬ፣ አብሮ አደጌ ኑሪልኝ፣ እድሜና ጤና ይስጥሽ ነው የምለው። ልጆቻችንን ደግሞ ከዛ በተረፈ ልጆቻችንን ምንድን ነው የምላት ከበፊቱ ወደፊትም አብረን ነው የምንዞረው እና በየቦታው እክልም ቦታ ሲሆን ተደዋውለን ነው። ያለሷ የትም አልሄድም። ትገያለሽ፣ እሷ ከቀረች እኔ እመቀራለሁ እና እኔ እና አንቺ ከሆነ ወደፊትም ጡረታ ስንወጣ አንድ ላይ ነው ያው ከዘራ ይዘን አብረን ደህና ዋላችሁ እያለን ነው በየቦታው የምንዞረው እላለሁኝ እና ለዚያ ያብቃን። አብረን ተጉዘን
እስከ መጨረስ ህይወታችን ፍጻሜ ለመቀጠል እስከ መጨረሻው ያብቃ። ልጆቻችንን ደግሞ አንድ ላይ ቆመን ለመዳር ለማክፈል ያብቃል። ይሄ ነው የምለው። በቃ ነብረደገ በቃ ከሰዓት ነው የምትሄዱት? አና ማርያም እኮ ነው። አና ማርያም ሩቅ ነው። ትራንስፖርት ተገኛለሁ። አሁን ዝናብም አለ። እኔም እኮ እንትን ነው የምሄደው ጨርቆስ። ኧረ እኔና አንቺ ከተያያዝን እኮ ከባድ ነው። ማብቂያችን ለመሸጋገት በቃ ቻው። ሰላማዊ ልጅ ደውላለሁ። ማታ እንገናኝ። በቃ ማታ እመጣለሁ ወይ እደውልልሻለሁ። እሺ ቻው። ልናጋራው ወይም ልናካፍለው የምንችለው ታሪክ አለን ለምትሉን ቤተሰቦች ከታች በምትመለከቱት ስልክ ቁጥር ቴሌግራም ላይ መልእክት ላኩልን።